በስተመጨረሻም ናሆም ኑሐሚንን መረጠ። ወይዘሮ ዝናሽም እቅዷ ሁሉ ተሳካላት። እጅግን በጣም ደስ አላት። አምራንም ጨልላለች። ከዛ ቤት ልትወጣ ምንም የቀራት ነገር የለም። ኤሚም አባቷና እንዲሁም ደግሞ ወይዘሮ ዝናሽ በተሰበሰቡበት እፍ ያለ ፍቅር ከኤርሚ ይዞኛል በማለት እንግዲህ ሰፕራይዝ አድርጋቸዋለች። አቶ ላይኩን እጅግን በጣም ደንግጧል። እኔ ከዚህ በኋላ በቅቶኛል፣ መኖር የሚገባኝ ሰው አይደለውም። ቆይ ምን እየሆንኩ ነው? ለምንድን ነው እስካሁን ያለሁት? ለምንድን ነው የምሰቃየው? በማለት ራሳቸውን እየወቀሱ ይገኛሉ። ዳግምም ክፍሉን ዘግቶ እያለቀሰ ይገኛል። ቆይ አባቴ ድምፁን ከሰማሁት ቆየ። ቆይ አባቴ የሆነውና የተፈጠረው ነገር ምንድን ነው? በማለት እንግዲህ ብቻውን እያብሰለሰለ ነበር። በሌላ በኩል አቶ ለይኩንን አባቴ ጠፍቶብኛል፣ አባቴ ላገኘው አልቻልኩም ባለው ሰዓት አቶ ለይኩንም ስለዚህ ነገር ብትረሳው ይሻላል፣ እኔንም ቢሆን ጨምሮ ልታምነኝ አይገባም። ማንኛውም ሰው ማመን የለብህም፣ ጠላት ልሆን እችላለሁ በማለት ፍንጭ ሰጠው። አምራ ለናሆም የተደበቀውን የወይዘሮ ዝናሽን ሚስጥር እንዲሁም ደግሞ ዳግም ወንድሙ እንደሆነ ነገረችው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች፣ ተወዳጁን ድራማ ኑሐሚን ክፍል 58ን ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ነው የሚሆነው። ታዲያ ተወዳጆች ቪዲዮውን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ አቶ ለይኩንም አሁን ላይ ለዳግም ልሰጠው የምችለው አሁን ላይ ልክሰው የምችለው የአክሲዮን ግማሽ በመስጠት ነው። ቢያንስ እንኳን በዚህ አእምሮዬ ማረፍ አለበት። ሰላም አጥቻለሁ። አእምሮዬ በጣም እንቅልፍ ነስቶኛል። ወይዘሮ ዝናሽም ስትጠብቀውና ስትፈልገው የነበረ ነገር ይሄ ስለሆነ በጣም ደስ ብሏታል ማለት ነው። በሌላ በኩል እንግዲህ ኑሐሚን ወደ ወይዘሮ ዝናሽ ቤት መጥታለች። እሱም ደግሞ የሆነበት ምክንያት ወይዘሮ ዝናሽ አቶ ለይኩን እኛን ሊያናግረን ፈቃደኛ አይደለም፣ ምግብ እየበላ አይደለም፣ ስለዚህ አንቺን ይሰማሻል፣ አንቺ ደግሞ ታስፈልጊናለሽ በማለት እንግዲህ ወደዛ ቤት ጋብዛት ነበረ። ስትመጣ አምራን በጣም ነበረ የደነገጠችው። ፊቷ ሁላ ነው የቀላው። በጣም ደነገጠች። ቆይ አንቺ ሰው ግን መቼ ነው የምትይ? ለምንድን ነው የምትከታተይ? አሁን ደግሞ ከዚህ ቤት ለምን መጣሽ? ቤት የለቀሽ ውጭልኝ በማለት እንግዲህ ኑሐሚንን እያመናጨቀሻት ነበረ። ወይዘሮ ዝናሽ ግን ቆይ ግን ምን የምነክቶኝ ነው? እችን ልጅ ስጠላት ነበረ። ለምንድን ነው ለልጅ ሚስት የምትገባ ኮች ሴት ናት እና ከባድ እንግዳን የመጣችው በማለት ልጄ ቁጭ በይ እያለች እንግዲህ እያመቻቸሻት ነበረ ኑሐሚንን። ነገር ግን ኑሐሚን ነቅታለች። ምክንያቱም ለገዛ ጥቅሟ ለገዛ ሴራዋ ልታውላት አምራንን ለማናደድ ሆን ብላ እንዳመጣቻት ነቅታለች ማለት ነው። እኔ የመጣሁት የእናንተን ንትርክ ልሰማ አይደለም፣ ይልቁንም ጋሼ ልጠይቅ ነው የመጣሁት። ጋሼን ጠይቄ አሁን እሄዳለሁ በማለት ስትናገር፣ ነገር ግን አምራን ውጪልኝ፣ እንደሚያስብ ሰው አትምሰይ፣ ከቤቴ ውጪ ብላት ነበረ። ነገር ግን አቶ ለይኩን መጥቶ እንግዲህ ወይዘሮ ዝናሽን ለገዛ ጥቅምሽ ለገዛ ሴራሽ እንድታውያት በፍጹም አልፈልግም። ኑሐሚን ነገ ልትሄድ ነው ወደ ገጠር ከናሆም ጋር ሄደው ሊጨርሱ ነው። ስለዚህ ነገ መንገድ ተጓዥ ስለሆነች ልጅቷን ታያት ብሏታል ማለት ነው። በዚህም በጣም ነበረ ደስ ያላት ወይዘሮ ዝናሽ። ምክንያቱም ይበልጥ ደግሞ አምራ ልትቃጠልና ልትናደድበት የምትችለውን ነገር አሁን ላይ አግኝታለች። ወደ ገጠር ከሄዱ ደግሞ አዲስ ነገር ይፈጠራል፣ ከኑሐሚን ጋር ይልቁን የሚቀራረባል ብላ አስባለች። ናሁን በሌላ በኩል በጣም ተጨንቋል። ቆይችን ልጅ ግን ቤት ውስጥ ማምጣት አልነበረብኝም፣ እማዬ ጋር እኮ ሊጋደሉ ነው እና ደግሞ የሆነ ነገሯ እያጠራጠረኝ ነው። ምክንያቱም መጀመሪያ ላይ ሆስፒታል እንሄድ ልጁን ቼክ እናደርግ ስላት አይ መሄድ የለብንም ለብቻ ይቻለው እያለች በጣም ብዙ አይነት ምክንያቶችን ስትነግረኝ ነበረ። እንደገና ደግሞ እማዬ በጡቶቿ እየማለችልኝ ነበረ፣ ባጠቡ ጡቶች እያለች እየተማጸነች እየለመነች ነበረ እሷ እንዳላደረገችው። ነገር ግን በጣም ግራ ገብቶኛል በማለት እንግዲህ አምራንም ወደ ገጠር ከኑሐሚን ጋር እንደሚሄድ በሰማይ ሰዓት በጣም ነበረ ያበደችው። እሳት ኮንታክት ነበር የሆነችው። ለምንድን ነው ያላወቅኩት? ለምንድን ነው ያልነገርከኝ? በማለት እንግዲህ ናሆም ላይ ስጨውበት፣ እሱም ደግሞ ይህን ፈርቼ ነበረ ወደ ገጠር መሄድ የፈለግኩት ከዚህ ጭቅጭቅና ንትርክ ለመውጣት ነው። ቢገባሽ እኮ ልጃችን ያጣነው አሁን ነው። አንቺ ግን ስለ ኑሐሚን ነው አሁንም ድረስ የምታወሪው። ስለ ልጅ እኮ ምንም የመሰለሽ ነገር የለም በማለት ሲነግራት፣ እሷ ግን በቃ የፈለግከውን አድርግ በማለት እንግዲህ እያስመሰለሽ ቀጥላለች ማለት ነው። በሌላ በኩል እንግዲህ ኤርሚ ምን ብሏል? ኤሚ ቆይ አንቺ ግን መቼ ነው የዛ ቤት ድርሻ ሊኖርሽ የሚገባው? የራሳችን ህይወት መኖር አለብን። ከዛ ቤት ደግሞ ያለሽን ድርሻ ይዘሽ ነይ በማለት እንግዲህ እየነገራት ይገኛል። እንዲሁም ደግሞ አምራን ወደዛ ቤት እንደገባሽ ኤሚ ስትነግረው በጣም ነበረ የተደሰተው። ምክንያቱም አሁን ላይ
በቃ አምራን እዛ ቤት ገባሽ ማለት የአሁን ላይ ንብረት ሀብተ ንብረቱ ግማሹ በሷ ስም ይሆናል። ማለትም የናውም ሀብት ንብረቱ ግማሹ ወደ አምራን ስለሚሆን ያን ደግሞ እካፈላለሁ ብሎ ነበረ መጀመሪያ እቅዳቸው። አሁን ላይ እቅዴ ተመቻቸልኝ። አሁን አምራን በእጅ ስር ነሽ። ምክንያቱም በአንድ ስልክ ጥሪ ብቻ ቤቱን ሊበጠብጥ የሚችል እንደገና ደግሞ አምራንን ከዛ ቤት መንቅሮ ሊያወጣ የሚችል ማስረጃ በእጁ ላይ አለ። እንዲሁም ደግሞ የልጇ ሲወርድባት ከናሁም ጋር ሆና ነገር ግን ናሁምን እንደማትፈልገው ከኤርሜ ጋር ፍቅር እንዳለባት ሁሉን ነገር ይዞባታል ማስረጃ። በዚህም አሁን ላይ አምራን እየተቃጠለች ነው የምትገኘው። በዚህም በዛም እየተቃጠለች ነው። ስለዚህ ወይዘሮ ዝናሽን እሷን እጋፈጣለሁ ብለሽ እያሰብሽ ከሆነ በፍጹም ተሳስተሻል። አታውቂያትም ማለት ነው በማለት ሲነግራት ምንም አታመጣም። አሁን ላይ ማንም ምንም ቢል አልሰማውም። ሁሉም ነገር በእጅ ቁጥጥር ስር ነው በማለት ተናግራ ነበር አምራን ማለት ነው። እንግዲህ አምራን ለናሁም ምን ብለዋለች? ኑሐሚን መታ ነበረ ወደ ገጠር ልንሄድ ነው የምንጨርሰው ፕሮጀክት አለ እንደገና ደግሞ እኔና ናሁም አብረን ነው የምንሆነው በማለት ነግራኛለች ብላ ስትነግረው፣ ቆይ እኛ እኮ የምንሄደው ለስራ ነው። ስለዚህ አብሬ እሷ ጋር የሚሄደው ደግሞ ለድርጅቱ እሷ ስለምታስፈልግ ፕሮጀክቱ ብቻዬን የሚሆንልኝ ነገር አይደለም። የገጠሩን ሁኔታን ያላቀውም። ስለዚህ በስራ ምክንያት እንጂ ስለሌላ ነገር ለምንድን ነው መታወሪ ስላት፣ እሷ ግን አንተ ነው ስለ ስራ መሆኑን የምታውቀው፣ እሷ ግን ስለ ስራ መሆኑን አታውቅም ብላለች ማለት ነው። አሁን አምራን በጣም የፈራሽውና የሰጋሽው ነገር እየደረሰ ነው። ወይዘሮ ዝናሽ ደግሞ በሌላ በኩል እየተዘናናሽባት ነው። ምክንያቱም ታባሽ አገኘውሽ፣ ከዚህ ቤት ጨርቅሽን አስጥዬ አወጣሻለሁ፣ ናሆም ከመሄዱ በፊት ጨርቅሽን ጠቀለሽ ቤትሄጅ ይሻልሻል ብላት ነበረ ማለት ነው። እንግዲህ በሌላ በኩል ዳግም በቀስቅዝቅ እያለ እያለቀሰ ነው። ባይተዋር ሆኗል። ብቸኝነት ተሰምቶታል። ወደ ገጠር መሄዱ ከኑሐሚን ጋር አብሮ ጊዜ ማሳለፉ እጅጉን ቢያስደስተውም ነገር ግን የአባቱን ሁኔታ አለማወቁ ደግሞ በጣም አስከፍቶታል። አቶ ለይኩን ጋር በመሄድ አባቴ እኮ አልመጣም፣ አባቴ እንደጠፋ ነው፣ ምን ማድረግ አለብኝ በማለት እንግዲህ ጋሼ እስኪ ንገሩኝ ሲል አቶ ለይኩን ግን አይ ግብተተኛ ግብተህ እረፍ፣ ምክንያቱም ስራ ነው የዋልከው በማለት ነበር የተናገረው። አይ አባቴማ እንደዚህ ሆኖ እኔ መተኛት አልችልም፣ እየተኛው አይደለም ካለውም አይቆጠርም በማለት ሲነግረው ማንኛውም ሰው ማመን የለብህም። እውነት ለመናገር ጋሼ ከዚህ ቤት ገና ስመጣ የሚያስፈራ ፊት ነበር ያየሁብህ፣ በጣም የሚያስፈራ። ቆይ ከዚህ ሰውዬ ጋር እንዴት ነው ሰው ተግባብቶ አብሮ የሚኖረው ብዬ በጣም ፈርቼ ነበረ ሲል፣ እንዴ አሁንም ቢሆን ከቤት ውጣልኝ ብሎታል እንግዲህ አቶ ለይኩን። ምክንያቱም አቶ ለይኩን ዳግምን ባየው ሰዓት ሲቃዩ እጥፍ ድርብ እየጨመረበት ነው። መቋቋም አልቻለም። በቃ ስሜቱ በጣም ከባድና ኃይል ነው። በቃ ምክንያቱም እንዴት ነፍስ አጠፋለሁ። በዚህ ደግሞ ወይዘሮ ዝናሽ መከራ ነው እያበላች ያለችው። በቃ እኔ ሚስጥር እንደብቅ ይላለሁ። ስለዚህ አንተ አሁን ላይ በእኔ ቁጥጥር ስለ ምንም የምታመጣው ነገር የለም። እውነት ለመናገር ይህን የምታደርገው ማስረጃ በፎቶ እንዲሁም በቪዲዮ ማስረጃ የያዘችበት ምክንያት ለምንድን ነው ካልን ለኑሐሚን ሲያደርግ የነበረውን እያንዳንዱን ነገር ተው ብላ እረፍ ብላ እያስጠነቀችው ነበረ። ነገር ግን እሱ ገንዘቤ ሀብት ንብረቴ ነው የለፋውበት ነው፣ ስለዚህ ባደርግላቸው ደግሞ ችግር የለውም ብሎ ስላሰበና ስላመነ ነበር ያደረገላቸው። ግን ይህን ማድረጉ በራሱ አሁን ላይ ልትበቀለው እየፈለገች ነው። አሁን ላይ ወይዘሮ ዝናሽ የምትፈልገው ሁሉም ሀብት ንብረቱ በእሷ ስም እንዲሆንና እንደገና ደግሞ በዳግም እንዲሆን፣ ናሁም እና ኤሚ በጭራሽ ከድርጅቱ እጣ ፈንታ እንዲኖራቸው አትፈልግም። በተለይ ደግሞ አምራን ጋር ሆኖ ምንም አይነት ውርስ ምንም አይነት ነገር ላይ እንዲኖር አትፈልግም ናሁም። ምክንያቱም አምራንን በጣም ነው የምትጠላት። በጣም መጥላት ብቻ ሳይሆን እውነት ለመናገር አምራን ሴረኛ፣ በጣም አስመሳይ የሚለው ቃላት ራሱ አይገልጻትም። እዛ ቤት መሆን የምትፈልገው ለሀብትና ለሀብት ብቻ ነው። እንግዲህ የኤርሜ ጋር የነበራቸው እቅድ አሁን ኤርሜና አምራን እየተጣሉ ስለሆነ እቅዳቸው በየራሳቸው ስለሆነ አሁን ላይ መቼና እንዴት ሊያፈነዳባት እንደሚችል ሚስጥሯን አላወቀችም። ኤርሜ ማረርኩ አይቀርም። ምክንያቱም አሁን ላይ ኤቲኤም ስላለው ኤሚን እንግዲህ ምን ብሏታል? የኔ ኤቲኤም አሁን ወደዛ ቤት የምገባበት ቀን እየፈጠነ ነው፣ እዛ ቤት ሙሽራ ሆናለሁ ብሎ እያሰበ ነው አሁን ላይ ኤርሚ ማለት ነው። ኑሐሚን በበኩሏ እንግዲህ አቶ ለይኩንን እንድትጠይቅ ስትመጣ በጣም ነበር የደነገጠች። ወይ ጋሼ ምንድን ነው የተፈጠረው? ፊትህ እኮ ጠውልጓል፣ ምንድን ነው ምናምን ብላ ስትጠይቀው እንግዲህ አቶ ለይኩንም ልጄ አንቺ ብቻ እኮ ነው ያስተዋልሽኝ፣
ምንም አልሆንኩም፣ ትንሽ ድካም ቢጤ ነው፣ ሌላ ነገር ምንም የተፈጠረ ነገር የለም። ይልቁንም ስለ አባትሽ ሳልጠይቅሽ እንዴት ሆነ? እንዴት ነው ደወለልሽ ሲላት፣ አዎ ደውሎልኝ ነበረ፣ በጣም ደህና ነው። እኔ እኮ ደስታዬን ራሱ አንተ ጋር መጋራት ፈልጌ ነበረ፣ ግን ደግሞ አንተ እንደዚህ ሆነ፣ እኔ ደግሞ መደሰት አልቻልኩም። በአንተ ይህ ሁሉ ነገር የተደረገልን የውልን ሁሉ ነገር በአንተ ነው። ስለዚህ አንተ ደግሞ ሲከፋህ ማየት አልፈልግም እና ደግሞ የገጠሩን ፕሮጀክት ደግሞ ኦን እናደርገዋለን። የምናርፈውም ከአያቴ ጋር ነው፣ ነገ እንሄዳለን በማለት እንግዲህ ለአቶ ለይኩን ስትነግረው አቶ ለይኩንም እኔ እኮ ራሴን ለመንግስት አሳልፌ መስጠት ፈልግ ነበረ። ነገር ግን መርህ የለቀቁ 2 ልጆች አሉኝ። እነሱን ደግሞ ሳላስተካክል እንዴት አድርጌ ነው አሁን እጅን ለፖሊስ የምሰጠው? በማለት እንግዲህ በጣም ግራ ተጋብቷል። ምክንያቱም ምን ብሏል እንግዲህ አቶ ለይኩን፣ ቆይ ናሁም ምን እየሆነ ነው? ናሁም ኤሚን ተቆጥቶና ሰድቦ ወይ ደግሞ መምታትም ካለበት መትቶ ወደ ቤት ማምጣት ሲኖርበት እሱ ጭራሽ እንዴት ያመሻል? ምንድን ነው በዚህ ልክ መርህ የለቀቁት? በማለት እንግዲህ ወይዘሮ ዝናሽ እየነገራት ነበረ። ወይዘሮ ዝናሽን በበኩሏ ምን ብላለች? አይደለም ልጆቹ ይቅርና እኔ ራሱ መውጣት ብችል ኑሮ ወጥቼ ባመሽ ይህን ቤት ለቅቅ ባረገው በጣም ደስ ይለኛል ብላለች ማለት ነው። እንግዲህ አቶ ለይኩን በጣም አስደንግጦታል የኤሚ ነገር ማለት ነው። ኤሚ እንግዲህ ጥንዝ ብላ ሰክራን የመጣችው ከኤርሚ ጋር በመሆን እንግዲህ ምን አድርጋለች? መጠጥ በመጠጣት እንዲሁም ደግሞ ልታጨስም ስትል ናሆም ደርሶባታል። ናሆም ከደረሰ በኋላ በጣም ነበር የተቆጣት። ወደ ቤት አንጠልጥሎ ነበር ያመጣት። እንግዲህ ኤርሚም የኔ ኤቲኤም ያላት እዛ ጋ ነበረ። የኔ ኤቲኤም በቃ ሂጂ፣ በቃ እዛ ቤት እስክገባ ሙሽራውኝ እስክመጣ ነበር ያለው ማለት ነው። በዚህ ምክንያት እንግዲህ ኤሚ ምን ብላለች? ቤቱ እኮ በቃ ሬሳ የወጣበት የሆነ ሀዘን የሞላበት ነው የሚመስለው። ምንድን ነው ማየ ደግሞ ከጎረቤት የመጣ አስተዛዛኝ። አባቴ ደግሞ በጣም ተግዟል፣ አዝኗል። ቆይ ማን የሞተው እኛ ሳናቅ ስትል ስለምን ሞት ነው የምታወሪው? ብለው እንግዲህ አቶ ለይኩንና ወይዘሮ ዝናሽ ደንግጠዋል። በቃ ስለ ሞት ሲነሳ ስለ ዳግም አባት ዳግም ጥያቄ ሲያነሳ በጣም ነው የሚደነግጡት፣ በጣም ነው የሚርበተበቱት አሁን ላይ ማለት ነው። አቶ ለይኩን በቃ እንዲያውም አይደለም እንደዚህ ብለሽው እንዲያውም ሰላሙን አጥቷል፣ እንዲያውም ጥሩ ስሜት ላይ አይደለም። ኤሚ አፍሽ ዝጊና ወደ ክፍልሽ ደስተኝ ነበር ያለቻት። ነገር ግን ኤሚ ልተው አልቻለችም። እንዴ አባቴ በቃ እንደ ወትሮ አይደለም፣ እናቴ ያዝናለች፣ ተግዛለች፣ ቤቱ በረዶ ሆኗል። ታዲያ እንዴት ነው ማላመሸው? ታዲያ እንዴት ነው ማምሸት የሚያንሰኝ? አሁን ደግሞ አንድ ሚስጥር እነግራቸዋለሁ፣ ከኤርሚ ጋር እልም ያለ ፍቅር ውስጥ ገብቻለሁ በማለት እንግዲህ እውነታውን ተናግራለች። አቶ ለይኩን በጣም ነው የደነገጠው። እንግዲህ ሬዲ ወይዘሮ ዝናሽ ከዚህ በፊት ታውቃለች። ነገር ግን አቶ ለይኩን ቆይ እኛ ስለምናውቀው ኤርሚ ነው እያወራች ያለችው ወይስ ደግሞ ሌላ ነው ብሎ ስጠይቃት አይ ዝም ብላ ነው የምትቀባጥረው፣ አሁን ስለሰከረች ነው ዝም ብላ ነው በማለት እንግዲህ ወይዘሮ ዝናሽ ለማለባበስ ሞክራለች። ነገር ግን አቶ ለይኩን ሁሉ ነገር ስለገባው ቆይ ግን እነዚህ ልጆች ምንድን ነው ማድረጋቸው? አሁን ይህን እያየው አምላኬ ወይ ለምንድን ነው ስቃይን ያበዛኸው? ለምንድን ነው በዚህ ልክ የምትፈትነኝ? በማለት እንግዲህ ራሳቸውን እየወቀሱ ይገኛሉ። እጅግ በጣም ነው የሚያሳዝነው። የናሁምና ይህም ማለትም የዳግምና እንዲሁም የአቶ ለይኩን ጉዳይ እጅግ አሳሳቢና አሳዛኝ ነገር ነው። ምክንያቱም ለአቶ ለይኩን ይሄ አይገባውም ነበረ። ዳግምም አሁን ላይ ተክዟል። ብቻውን ባይተዋሩ ነው እያለቀሰ ነው የሚገኘው። እጅግ ልብ ይሰብራል። ተወዳጆች አምራን አሁን ላይ ስለተናደደሽ እና ስለተበሳጨሽ ማለትም ኑሐሚንን መርጦ ኑሐሚን ጋር ወደ ገጠር ፕሮጀክት ናሆም ስለሄደ በዚህ ምክንያት እንግዲህ ሁሉንም እውነት ለዳግምም እንዲሁም ደግሞ ለናሆምም እውነታውን ትናገራለች። እንግዲህ ቀጣይ ሊፈጠር የሚችለው ዳግም ስለ አባቱ ያውቃል፣ ናሆምም ስለ ወንድሙ ስለ ዳግም ያውቃል። እንግዲህ ቤቱ በአንድ እግሩ ነው የሚቆመው። ምስቅልቅል እያለ ነው አሁን ለራሱ ማለት ነው። በጣም ቀጣይ ፓርት የቀረውን ይዤላችሁ መመጣ ነው የሚሆነው። ተወዳጆቼ አብራችሁ ስለነበረን ቆይታ ለዛሬ ይዤላችሁ የመጣሁት ይህን ይመስል ነበረ። ታዲያ ተወዳጆች ቪዲዮውን ላይክ፣ ሼር እያደረጋችሁ ሀሳብ አስተያየታችሁን እንድትሰጡኝ፣ ለቤት አዲስ የሆናችሁ ደግሞ ቤቱን ላይክ፣ ሰብስክራይብ፣ ሼር በማድረግ እንድታበረታቱኝ በአክብሮት ጠይቃችኋለሁ። አብራችሁኝ ስለነበረን ቆይታ በድጋሚ አመሰግናለሁ። ባይ ባይ ቤተሰቦች።